በዚህ ጊዜ ብዙዎቻችሁ ኤአይ ተጠቀማላችሁ ነገር ግን ሪሊ ኤአይ እንዴት መጠቀም እንዳለባችሁ አታውቁም። ቢካዝ ኤአይ ነው የምትጠቀሙ ለላይት ላይ ታስከና ቀላል ነገሮች ወይ ደግሞ ተማሪዎች ከሆናችሁ ምናልባት ፈተናችሁን ለማድረግ ምናምን እንደዚህ አይነት ነገሮች ነው የምትጠቀሙበት። ሶ ዛሬ በዚህ ቪዲዮ እኔ 5 ኤሪያዎችን በመጥቀስ እንዴት በኤአይ ገንዘብ ሜክ ማድረግ እንደምትችሉ ወይ ደግሞ ገንዘብ ጀነሬት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ሶ ከእናንተ የሚጠበቀው ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከመጨረሻው ድረስ መከታተል ነው። ሌትስ ጎ። እዚህ አንደኛ ብዬ ከመጀመሪያ በፊት ማወቅ ያለባችሁ ነገር ብዙ ጊዜ ሰዎች የሚሉት ወይ ደግሞ ሰዎች ብዙ ጊዜ የሚሉት ነገር ምንድነው በኤአይ ገንዘብ ሰራን፣ በኤአይ ገንዘብ መስራት ይችላል፣ እንደዚህ የኔ ያክል ገንዘብ ምናምን ጀነሬት አድርግ ምናምን ሲሉ ልሰሙ ይችላልላችሁ። ሶ እንዴት ነው በኤአይ ገንዘብ የሚሰራው የሚለውን ነገር ባጭሩ ላስረዳችሁ። በኤአይ ገንዘብ የሚሰራው እንዴት ነው ካላችሁኝ ዳይሬክትሊ ኤአይ ለእናንተ 5 ሳንቲም አይከፍልም ወይ ደግሞ ምንም አይነት ገንዘብ አይሰጣችሁም፣ ምንም አይነት ገንዘብ ጀነሬት አያደርግም። ሶ እንዴት ነው በኤአይ ተጠቅማችሁ ገንዘብ የምትሰሩት የሚለውን ነገር ክሊር ለማድረግ ያክል በኤአይ ተጠቅማችሁ ገንዘብ እንዴት ነው የምትሰሩት? ኤአይ የሆነ ገንዘብ ጀነሬት እንድታደርጉ ይረዳችኋል። እንዴት ነው የሚረዳችሁ? ለሰዎች የሆነ ቫልዩብል የሆነ ነገር እንድታዘጋጁ ወይ ደግሞ ሰዎች የሚፈልጉት ነገር እንድታዘጋጁ ኤአይ አሲስት ያደርጋችኋል ወይ ደግሞ ይረዳችኋል። ሶ በዛ መንገድ ኤአይ ረድቷችሁ የሆነ ነገር ካዘጋጃችሁ በኋላ ያንን ያዘጋጃችሁት ነገር ለሰዎች ፕሮቫይድ በማድረግ ወይ ደግሞ ለሰዎች በመስጠት ከሰዎች ኢንካም ወይ ደግሞ ከሰዎች ገንዘብ መቀበል ወይ ደግሞ ጀነሬት ማድረግ ትችላላችሁ። ሶ በዛ መንገድ ነው እንጂ ገንዘብ ጀነሬት ማድረግ የሚቻለው ዳይሬክትሊ ኤአይ ለእናንተ ምንም አይነት ገንዘብ አይከፍላችሁ። ይሄን ካወቅን በምን ኤሪያ ላይ በአሁኑ ጊዜ ገንዘብ ሜክ ማድረግ ይችላል ወይ ደግሞ ገንዘብ ጀነሬት ማድረግ ይቻላል የሚሉትን ነገሮች እኔ 5 ኤሪያዎችን አይደንቲፋይ አድርጌ ለይቼ አስቀምጬላችኋለሁ። እነዚህን 5 ኤሪያዎች ነግራችኋለሁ። እነሱ ብቻ ሳይሆን በእነዚህ ወይ ደግሞ እነዚህ ላይ ለመስራት የትኞቹ ኤአይ ቱሎች ሞር አሪፍ ናቸው ወይ ደግሞ ሞር ምቹ ናቸው የሚሉት ነገሮች ያሳያችኋለሁ ማለት ነው። የመጀመሪያው ታምኔል ነው። ታምኔል እንግዲህ ለማዘጋጀት ከዚህ ጊዜ በፊት የተለያዩ ስብስብ የሆኑ ፕላትፎርሞችን መቻል ወይ ደግሞ እዛ ላይ የሆነ እውቀት ሊኖራችሁ ይገባ ነበር። ለምሳሌ እንደነ ፎቶሾፕ እና የተለያዩ ፕላትፎርሞችን ማወቅ ይጠበቅባችሁ ነበር። ነገር ግን አሁን ላይ ምንም አይነት የፎቶሾፕ ወይ ደግሞ ምንም አይነት የአድቫንስ ፊውቸር እውቀት ሳይኖራችሁ ኤአይን ብቻ በመጠቀም ለሰዎች ታምኔል በማዘጋጀት ገንዘብ ወይ ደግሞ ኢንካም ጀነሬት ማድረግ ትችላላችሁ። እንዴት ነው እናዘጋጀው ካላችሁኝ እዚህ ጋር ቤዚክሊ ስለ ታምኔል አሰራር የሆነ ኢንፎርሜሽን ወይ ደግሞ ቤዚክ እውቀቱ ቢኖራችሁ በጣም ተመራጭ ነው። ያም ባይሆን ግን የተለያዩ ምሳሌዎችን ወይ ደግሞ ከዚህ በፊት የተሰሩ ታምኔሎችን እንትን በማለት ወይ ደግሞ ጀስት በመውሰድ ያንን ነገር እንደ ምሳሌ በመጠቀም በኤአይ የተለያዩ አሪፍ የሚባሉ ታምኔሎችን ማዘጋጀት ትችላላችሁ ማለት ነው። ቢካዝ ብዙ ሰዎች ታምኔል ለማዘጋጀት በጣም አሰልቺ ነው ራይት። አሁን ለምሳሌ ታምኔል ለማዘጋጀት ፎቶሾፕ ላይ አሰልቺ ነው ወይ ደግሞ የሆነ አድቫንስድ የሆነ ስኪል ወይ ደግሞ እንደዚህ አይነት ኖሌጅ ሊጠይቅ ይችላል። ጥሩ የሚባሉ ታምኔሎችን ለማዘጋጀት እንደዚህ አይነት ነገር ስለሚጠይቅ ብዙ ጊዜ ሰዎች የሚያዘጋጁት ታምኔል በጣም ደባሪና እዚህ ግባ የማይባል ታምኔል ነው የሚያዘጋጁ። ሶ ያንን ነገር እናንተ አሪፍ በሚባል መንገድ ኤአይን ተጠቅማችሁ አሪፍ የሚባል ታምኔል በማዘጋጀት ገንዘብ ሜክ ማድረግ ትችላላችሁ። የተለያዩ ኮንተንት ክሬተሮች አሉ ታምኔል ማዘጋጀት የማይችሉ ወይ ደግሞ ለማዘጋጀት ጊዜ የሌላቸው ወይ ደግሞ የማይችሉ ሰዎች ሊኖሩ ይችላሉና ለነዛ ኮንተንት ክሬተሮች ታምኔል በማዘጋጀት ታምኔል አዘጋጅታችሁ በመስጠት አሪፍ የሚባል ገንዘብ አሪፍ የሚባል ኢንካም ጀነሬት ማድረግ ትችላላችሁ። ወይ ደግሞ ፍሪላንስ ማድረግ ትችላላችሁ። ፎር ዛት ማተርና የተለያዩ ፕላትፎርሞች ላይ የታምኔል ፍሪላንስ ወይ ደግሞ ታምኔል በመስራት እነዚህ አይነት ነገር ፕሮቫይድ በማድረግ ገንዘብ ጀነሬት ማድረግ ትችላላችሁ ነው። ሶ ይሄን ታምኔል ለመስራት ወይ ደግሞ አሪፍ የሚባል ታምኔሎች ለመስራት የትኛው የኤአይ ቱል አሪፍ ነው የሚባለውን ወይ ደግሞ የትኛው ኤአይ ቱል ሱቴብል ነው የሚለውን ነገር ልንገራችሁ። ቢካዝ እዚህ ጋር የትኛው አሪፍ ነው የሚለው ነገር ካላወቃችሁ ጊዜ ማጥፋትና አድካሚ መሆን ነው ደግሞ መሰላቸት ነው የሚሆነው ጥሩ የሚባል ታምኔል ስለማታገኙ ማለት ነው። አሪፍ የሚባለው የኤአይ ቱል ታምኔል ለማዘጋጀት እኔ ቻትጂፒቲ ነው ራይት። ቻትጂፒቲ ቤስት የሚባል ፊውቸር አለው። ኢሜጅ ክሪኤሽን የሚል ሴክሽን አለው። ሶ እሱን ሴክሽን ወይ ደግሞ እሱን ፓርት እሱ ፊውቸር ኦን አድርጋችሁ እዛ ላይ በመግባት አሪፍ የሚባል ታምኔል ማዘጋጀት ይኖርባችኋል ማለት ነው። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር ታምኔል ለማዘጋጀት ቤዚክሊ የታምኔል አሰራር እውቀቱ ቢኖራችሁ አሪፍ ነው። እሱ ከሌላችሁ ደግሞ ከዚህ በፊት የተለያዩ ዩቲዩብ ላይ ሊሆን ይችላል የተለያዩ ፕላትፎርሞች ላይ የተዘጋጁ ታምኔሎችን በመውሰድ ራይት ያንን ወይ ደግሞ እንደዚህ አይነት ነገር ስራልን በማለት በዛ መንገድ ታምኔል ማዘጋጀት ትችላላችሁ ማለት ነው። ዜን አሪፍ የሚባል ታምኔል አሁንም ለማዘጋጀት ሊትል ቢት አሪፍ የሚባል ኢንስትራክሽን ወይ ደግሞ አሪፍ የሚባል ፕሮምፕት መጻፍና ማዘጋጀት ይኖርባችኋል። እሱን ካዘጋጃችሁና በዛ መንገድ ፕሮምፕት ካስገባችሁ በኋላ ጥሩ የሚባል ታምኔል ወይ ደግሞ ቤስት የሚባል ታምኔል መስራት ትችላላችሁ ማለት ነው። ምናልባት ያንን ታምኔል ሰዎች ይስሩት ቢባል ወይ ደግሞ ፎቶሾፕ ላይ ሰዎች ይስሩት ቢባል በጣም ብዙ ጊዜ የሚወስድና በጣም ብዙ ገንዘብ ምናምን የሚያስገኝ ሊሆን ይችላል። ሶ በዛ መንገድ ታምኔል በማዘጋጀት የተለያዩ ኮንተንት ክሬተሮች ታምኔል አዘጋጅታችሁ በመስጠት ገንዘብ ሜክ ማድረግ ወይ ደግሞ ገንዘብ መስራት ትችላላችሁ ማለት ነው። ሁለተኛው ሶሻል ሚዲያ ማናጀር ነው። ሶሻል ሚዲያ ማናጀር ሲባል እንዴት ነው ሶሻል ሚዲያ ማናጀር የሚሆነው? እንዴት ነው ያን ተጠቅመን ሶሻል ሚዲያ ማናጀር የምንሆነው? እንዴት ነው ገንዘብ ሜክ ማድረግ የምንችለው የሚለውን ነገር ልንገራችሁ። ቢካዝ ብዙ ጊዜ ሰዎች ሶሻል ፔጅ ይኖራቸዋል፣ ሶሻል ሚዲያ ፔጅ ይኖራቸዋል ወይ ደግሞ ሶሻል ሚዲያ ጀስት አካውንት ሊኖራቸው ይችላል ራይት። የሆነ ሶሻል ሚዲያ ላይ አካውንት ሊኖራቸው ይችላል ወይ ደግሞ የተለያዩ ፔጆች ምናምን ሊኖራቸው ይችላሉና ያንን ፔጅ ወይ ደግሞ ያንን አካውንት ማኔጅ ማድረግ አንደኛ ላይ ፈልጉ ይችላሉ ወይ ደግሞ ጊዜው ላይ ኖራቸው ይችላል ወይ ደግሞ ላይችሉ ይችላሉ። ሶ እናንተ ኤአይን በመጠቀም የነሱን ሶሻል ሚዲያ ፔጅ ወይ ደግሞ አካውንት ማኔጅ በማድረግ ገንዘብ ሜክ ማድረግ ወይ ደግሞ ኢንካም ጀነሬት ማድረግ ትችላላችሁ። ይሄን እንዴት ነው ኤአይን ተጠቅማችሁ የምታደርጉት? ቢካዝ ሶሻል ሚዲያ ማናጀር ሲባል ምን ማለት ነው? ፖስቶችን ማዘጋጀት ሊሆን ይችላል፣ ካፕሽኖችን መጻፍ ሊሆን ይችላል፣ ወይ ደግሞ ሃሽታጎችን ማዘጋጀት ወይ ደግሞ አጠቃላይ ኮሜንቶችን ምናምን
ምናምን ሪፕላይ ማድረግ ምናምን እንደዚህ በጣም ቀላል የሆኑ ስራዎች ናቸው። እነዚህን ደግሞ ኤአይ በቀላሉ የሚሰራቸው ነገሮች ናቸው። ለምሳሌ አሪፍ የሚባል ፖስቶች ማዘጋጀት ትችላላችሁ። ካፕሽን በኤአይ መጻፍ ትችላላችሁ፣ ማዘጋጀት ትችላላችሁ። ሃሽታግ በኤአይ ማዘጋጀት ትችላላችሁ፣ መጻፍ ትችላላችሁ። እነዚህ ነገሮች በማድረግ ኤአይን በመጠቀም በቀላሉ ኢንካም ጀነሬት ማድረግ ወይ ደግሞ ገንዘብ መስራት ትችላላችሁ። ሶስተኛው ዌብሳይት ነው። ዌብሳይት ሲባል ምናልባት ከዚህ በፊት አንድ ዌብሳይት ለመስራት በጣም ብዙ ጊዜ ወይ ደግሞ ኮደር መሆን ይጠበቅባችሁ ነበር፣ ወይ ደግሞ ፕሮግራመር መሆን ይጠበቅባችሁ ነበር። አሁን ላይ እንዴት ነው ዌብሳይት ወይ ደግሞ ኤአይን ተጠቅመን ዌብሳይት ቢልድ አድርገን ገንዘብ ሜክ ማድረግ የምንችለው ወይ ደግሞ ገንዘብ ጀነሬት ማድረግ የምንችለው የሚለውን ነገር ከጠየቃችሁኝ በመጀመሪያ የተለያዩ ሰዎች ወይ ደግሞ የተለያዩ ካምፓኒዎች ላይ ቢዝነስ ያላቸው ሰዎች ምናምን አሉ። እነዛ ቢዝነስ ያላቸው ሰዎች ኦንላይን ላይ ወይ ደግሞ አጠቃላይ ኦንላይን ፕሬዘንሳቸውን ማሳመርና ኦንላይን ፕሬዘንሳቸውን ማሳደግ ምናምን ይፈልጋሉ። ያንን የሚያሳድጉት ወይ ደግሞ ያንን የሚያደርጉት በምንድን ነው? መጀመሪያ ዌብሳይት ሲኖራቸው ነው። ዌብሳይት ከሌላቸው በምንም አይነት መንገድ የኦንላይን ፕሬዘንሳቸውን ሊያሳድጉ አይችሉም። ከእናንተ የሚጠበቀው ምንድን ነው? ኤአይን በመጠቀም ለነዛ ሰዎች ቫልዩብል የሆነ ዌብሳይት ወይ ደግሞ ፔጅ ፕሮቫይድ በማድረግ ከነዛ ሰዎች ገንዘብ ወይ ደግሞ ኢንካም ጀነሬት ማድረግ ትችላላችሁ ነው። ይሄን እንዴት ነው የምታደርጉት ወይ ደግሞ እንዴት ነው የምናደርገው ካላችሁኝ በመጀመሪያ ስለ ዌብሳይት ዴቨሎፕመንት ሊትል ቢት የሆነ ስትራክቸሩ ወይ ደግሞ የሆነ አጠቃላይ መዋቅሩ ምናምን ቢገባችሁና ስለሱ ብታውቁ ሞር የተሻለ ነው ብዬ አስባለሁ። ቢካዝ ኤአይ ኤግዛክትሊ ወይ ደግሞ ፋይናሊ ሪፋይን የሆነ ነገር ስለማይሰጣችሁ ወይ ደግሞ ሊሰጣችሁ ስለማይችል የሆነ ነገር ማስተካከል ብትችሉ አሪፍ ነው ብዬ አስባለሁ። ነገር ግን ያ ባይሆንም ጀስት ክሊር ለማድረግ ያክል ያን ያክል ብዙ የሚያስጨንቅ ነገር አይደለም። ቢካዝ ፕሮምፕታችሁ ወይ ደግሞ ኢንስትራክሽናችሁ አሪፍ ከሆነና ጥሩ የሚባል ፕሮምፕት ወይ ደግሞ ኢንስትራክሽን ካስገባችሁ ጥሩ የሚባል ዌብሳይት ወይ ደግሞ ፔጅ ዴቨሎፕ ማድረግ ስለምችሉ ማለት ነው። ኤአይ ተጠቅመን እንዴት ነው ዌብሳይት ዴቨሎፕ ማድረግ የምንችለው ካላችሁን የተለያዩ ኤአይ ቱሎች አሉ። ለምሳሌ ክላውድ አለ። ክላውድ በጣም ቤስት የሚባል ስፔሻሊ ኮዲንግ ላይ አሪፍ የሚባል የኤአይ ቱል ነው። ቻትቦት ነው። ዴን ክላውድ አለ፣ ጀሚናይ አሉ። እነሱን በመጠቀም አሪፍ የሚባል ዌብሳይት ወይ ደግሞ አሪፍ የሚባል ፔጅ ዴቨሎፕ በማድረግ ለተለያዩ ቢዝነሶች ወይ ደግሞ ለተለያዩ ሰዎች ያንን ነገር በመስጠት ወይ ደግሞ ያንን ነገር ፕሮቫይድ በማድረግ ገንዘብ ሜክ ማድረግ ወይ ደግሞ ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። ምናልባት አንድን ዌብሳይት ዴቨሎፕ ለማድረግ ምናልባት 1 ቀን 2 ቀን 3 ቀን ሊፈጅባችሁ ይችላል። ቢካዝ ብዙዎቹ ዌብሳይቶች ጀስት ፔጅ እና አጠቃላይ ብሎግ እና መሰል ነገሮች ስለሆነ የሚፈልጉት ጀስት ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ብቻ በማወቅ ዌብሳይት ዴቨሎፕ አድርጋችሁ ኤአይን በመጠቀም ለሰዎች ፕሮቫይድ ማድረግ ትችላላችሁ። በዛ መንገድ ኢንካም ጀነሬት ማድረግ ትችላላችሁ ነው። በአንድ ጊዜ ወይ ደግሞ በአንድ ቀን በሁለት ቀን ጀነሬት አድርጋችሁ የሆነ ዌብሳይት ዴቨሎፕ አድርጋችሁ አሪፍ የሚባል ገንዘብ ወይ ደግሞ ጥሩ የሚባል ኢንካም ማግኘት ትችላላችሁ ማለት ነው። አራተኛው ዩቲዩብ ቻናል መጀመር ነው። እንዴት ነው ኤአይን ተጠቅመን ዩቲዩብ ቻናል ጀምረን ገንዘብ ሜክ ማድረግ የምንችለው ወይ ደግሞ ኢንካም ጀነሬት ማድረግ የምንችለው የሚለውን ነገር ከጠየቃችሁኝ አሁን ላይ ምናልባት እንደስከዚህ በፊቱ ዩቲዩብ ቻናል መጀመር ያን ያክል አስቸጋሪና ያን ያክል ኮምፕሊኬትድ የሆነ ነገር አይደለም። ቢካዝ ለምሳሌ ኤአይን ተጠቅማችሁ የሆነ አይዲያ ጀነሬት ማድረግ ትችላላችሁ። ያንን አይዲያ ወይ ደግሞ እዛ አይዲያ ላይ ስክሪፕት እንዲጽፍላችሁ ማድረግ ትችላላችሁ። ያንን ስክሪፕት ወደ ቪዲዮ እንዲቀይርላችሁ ማድረግ ትችላላችሁ። ያንን ቪዲዮ ከቀየርላችሁ በኋላ ለዛ ቪዲዮ ተምኔል በኤአይ ማዘጋጀት ትችላላችሁ ማለት ነው። እንዴት ነው የምታደርጉት? ለምሳሌ እኔ ቤስት የሚባለው ወይ ደግሞ እዚህ ኤሪያ ላይ አሪፍ የሚባለው ብዬ ማስበው ቻትጂፒቲ ነው። ቻትጂፒቲን በመጠቀም መጀመሪያ የዩቲዩብ አይዲያ ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ ወይ ደግሞ እንዲያደርግላችሁ ጠይቃላችሁ። ያንን ካደረግላችሁ በኋላ እዛ አይዲያ ላይ የሆነ ስክሪፕት እንዲያዘጋጅላችሁ መጠየቅ ትችላላችሁ። ያንን ስክሪፕት ወደ ቪዲዮ እንዲቀይርላችሁ ሌሎች የኤአይ ቱሎች መጠቀም ትችላላችሁ። ለምሳሌ የሆነ ቴክስት ወደ ቮይስ እንዲቀይርላችሁ የምፈልጉ ከሆነ ለምሳሌ ካፕከት ቴክስት ወደ ቮይስ የሚቀይር ፊውቸር አለው። ያንን በመጠቀም የተለያዩ የድምጽ አማራጮች ምናምን አሉት። ያንን በመጠቀም አንድን ቴክስት ወደ ቮይስ እንዲቀይርላችሁ ማድረግ ትችላላችሁ ማለት ነው። ለቪዲዮ ደግሞ የተለያዩ ኢሜጆች ልትጠቀሙ ትችላላችሁ። ኢሜጅ ጀነሬት ለማድረግ ደግሞ ቻትጂፒቲ ልትጠቀሙ ትችላላችሁ፣ ጀሚናይ ልትጠቀሙ ትችላላችሁ፣ ክላውድ ልትጠቀሙ ትችላላችሁ፣ ወይ ደግሞ ረንዌይ ልትጠቀሙ ትችላላችሁ፣ ሚድጆርኒ ልትጠቀሙ ትችላላችሁ። እነዚህ ተጠቅማችሁ የተለያዩ ኢሜጆችን ጀነሬት ማድረግ ትችላላችሁ። ያንን ኢሜጆች ጀነሬት ካደረጋችሁ በኋላ ከቮይሱ ጋር ወይ ደግሞ ቮይሱን በመጨመር ምን ማድረግ ትችላላችሁ? ቪዲዮ ማዘጋጀት ትችላላችሁ ማለት ነው። በዚህ መንገድ የዩቲዩብ ቪዲዮ ካዘጋጃችሁ በኋላ ተምኔል ለማዘጋጀት ደግሞ አሁንም ቻትጂፒቲ በጣም ቤስት የሚባል እንትን ነው፣ የኤአይ ቱል ነው። ቻትጂፒቲ ኢሜጅ ክሬሽን ወይ ደግሞ ኢሜጅ ጀነሬሽን የሚለውን ፊውቸር ኦን በማድረግ እዛ ላይ አሪፍ የሚባል ወይ ደግሞ ናቹራል የሚመስል ተምኔል ማድረግ ትችላላችሁ፣ ማዘጋጀት ትችላላችሁ ማለት ነው። በዚህ መንገድ የዩቲዩብ ቪዲዮዎችን በማዘጋጀት ዩቲዩብ ላይ ሰክሰስፉል መሆንና ዩቲዩብ ላይ ኢንካም ጀነሬት ወይ ደግሞ ገንዘብ መስራት ትችላላችሁ ማለት ነው። አምስተኛው ትራንስሌሽን ነው። ትራንስሌሽን ሲባል የተለያዩ ቋንቋ የምችሉ ከሆነ አሁን ለምሳሌ አማርኛ የምችሉ ከሆነ ወይ ደግሞ እንግሊዝኛ ሊትል ቢት በትንሹም ቢሆን የምችሉ ከሆነ ወይ ደግሞ ሎካሊ ኢትዮጵያ ውስጥ ያሉ የተለያዩ ቋንቋዎች የምችሉ ከሆነ ከአንዱ ቋንቋ የሆነን አይዲያ ወይ ደግሞ የሆነ መጽሐፍ ሊሆን ይችላል፣ የሆነ ቴክስት ሊሆን ይችላል ወደ ሌላ ቋንቋ ትራንስሌት ማድረግ ወይ ደግሞ ትራንስሌት በማድረግ ምን ማለት ትችላላችሁ? ገንዘብ መስራት ትችላላችሁ ማለት ነው። ይሄን እንዴት ነው የምናደርገው ካላችሁኝ ያው ለምሳሌ ከዚህ በፊት ጀስት ትራንስሌት ወይ ደግሞ ሰዎች እንዴት ነው ትራንስሌት የሚያስደርጉት እያንዳንዱ ነገር የዛ ቋንቋ ላይ ወይ ደግሞ ያንን ቋንቋ የሚችልን ሰው ጠይቀው ወይ ደግሞ ያንን ቋንቋ የሚችልን ሰው እንትን በማለት እያንዳንዱ ነገር በመጻፍ እያንዳንዱ ነገር ታይፕ በማድረግ ምናምን ነበር ትራንስሌት የሚያስደርጉ። ነገር ግን አሁን ያንን ማድረግ ላይ ይጠበቅባችሁ ይችላል ወይ ደግሞ ያንን ማድረግ አይጠበቅባችሁ። ምንድነው ማድረግ የሚጠበቅባችሁ? የሆነ ኤአይ ቱልን በመጠቀም ጀስት ያንን ነገር ወደ የምትፈልጉት ቋንቋ እንዲቀይርላችሁ ማለት ትችላላችሁ። ይሄን ስራ የሚሆነው ምንድነው ፋይናሊ ያንን ወይ ደግሞ የኤአይ ቱል የሰጣችሁን ሪዛልት ሪፋይን ማድረግና ማስተካከል ነው። ቢካዝ ብዙ ጊዜ ኤአይ ትራንስሌሽን ላይ ምናምን በጣም ምንድነው ድርቅ ያለ
ትራንስሌሽን ነው የሚጠቀሙትና የሆነ ናቹራል የሆነ ወር ደግሞ አጠቃላይ ያንን ቋንቋ ሰዋሰው ምናምን ነገር ብዙም ስለማይረዱና ስለማያውቁ በጣም ድርቅ ያለ ትራንስሌሽን ነው ወር ደግሞ ድርቅ ያለ እንትን ነው የሚሰጣችሁና ያንን ነገር ምን ማለት ይችላልላችሁ ሪፋይን በማድረግ ወር ደግሞ ጀስት ያንን አውትካም በማስተካከል ምናምን በዛ መንገድ ያስተካክላችሁ ምን ማለት ይችላልላችሁ ጀስት ኢንካም ወር ደግሞ ገንዘብ ጀነሬት ማድረግ ይችላልላችሁ ነው። ሶ ከአንድ ቋንቋ ወደ ሌላ ቋንቋ መቀየር ሊሆን ይችላል ወር ደግሞ ግራመር ማስተካከል ሊሆን ይችላል። ሶ እንደዚህ አይነት ነገሮችን በማድረግ ምን ማለት ይችላልላችሁ ኢንካም ወር ደግሞ ገንዘብ ጀነሬት ማድረግ ይችላልላችሁ ማለት ነው። ሶ ይሄን ለማድረግ ምናልባት ጀምናይ በጣም ቤስት የሚባል ነው። ጀምናይ አሪፍ የሚባል እንትን ነው የአይ ቱል ነው ቢካዝ ስፔሻሊ አማርኛ ላይ አሪፍ የሚባል የአይ ቱል ነው ከሌሎቹ አይ ቱሎች ጋር ሲነጻጸር። ሶ እሱን በመጠቀም ይሄን በመስራት ገንዘብ ሜክ ማድረግ ወር ደግሞ ኢንካም ጀነሬት ማድረግ ትችላላችሁ ማለት ነው። እነዚህ ነገርኳችሁ እንጂ ሌሎች አይዲያዎች ሊኖሩ ይችላሉ። ነገር ግን እነዚህን በቀላሉ ምንም የተለየ ቱል ሳይኖራችሁ ወር ደግሞ የተለየ ቱል ሳይጠይቃችሁ የማለት ቱል ሲባል በጣም ኤክስፔንሲቭ የሆነ ሃይ ኤንድ ፒሲ ሳይጠይቃችሁ ወር ደግሞ የተለያዩ ነገሮች ሳይጠይቃችሁ በቀላሉ የምትሰሯቸው ነገሮች ናቸው። ምናልባትም በስልካችሁ መስራት የምትችሏቸው አይዲያዎችና የምትሰሯቸው ነገሮች ናቸው። በቀላሉ የሚሰሩ ነገሮች ናቸውና ታምኔል ሊሆን ይችላል ወር ደግሞ ትራንስሌሽን ሊሆን ይችላል ወር ደግሞ የዩቲዩብ ቻናል ክሬት ማድረግ ወር ደግሞ ዩቲዩብ ቻናል ቪዲዮዎችን ምናምን ማዘጋጀት ሊሆን ይችላል ለዩቲዩብ ቻናላችሁ ምናምን ማለት ነው። እነዚህን ለማድረግ ያን ያክል ኤክስፔንሲቭ የሆነ ወር ደግሞ ያን ያክል ኮምፕሊኬትድ የሆነ ነገር አይጠይቅም። በዚህ በቀላሉ እነዚህ ነገሮች በመጠቀም ይሄን ነገር በመስራት ኢንካም ወር ደግሞ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። እዚህ ጋር አንደርስታንድ ማድረግ ያለባችሁ ነገር አሁን ለምሳሌ አንድ ሰው ምናልባት የመንግስት ቅጥር ወር ደግሞ የመንግስት ቅጥረኛ ለመሆን ምን ያክል አመት ይፈጅበት ወር ደግሞ ምን ያክል አመት ይማራል ካላችሁ ምናልባት 19 አመት 20 አመት ምናምን ተምሮ ነው የመንግስት ቅጥረኛ የሚሆነው ወር ደግሞ ተቀጣሪ የሚሆነው። ያንን ነገር ለማድረግ ብዙ እንደምትደክሙት ሁሉ ኤአይን የሆነ ነገር ወር ደግሞ የሆነ ገንዘብ ለመስራት የሆነ ድካም ይጠይቃል። በቀላሉ ሰው የሚያስበው ወር ደግሞ ሰው የሚረዳው ምንድነው በጣም በቀላል በሆነ መንገድ ወር ደግሞ ምንም ልፋት ሳይኖራቸው ወር ደግሞ ምንም አይነት ነገር ኢንቨስት ሲያደርጉ ምናልባት ኢንቨስት ሲባል ገንዘብ ላይሆን ይችላል ታይማችሁን ወር ደግሞ የሆነ ጉልበታችሁ ምናምን ሳትወጡ ምናምን ገንዘብ ሜክ የምታደርጉ ምናምን ነው ብዙ ሰው የሚመስለው። ነገር ግን በኤአይም ቢሆን የሆነ ገንዘብ ለመስራት የሆነ ልፋት ይጠይቃል። ራይት ኤአይ የምትሰሩትን ነገር ያፋጥንላችኋል እንጂ ኤግዛክትሊ እናንተን ተክቶ አይሰራም። ሶ የምትሰሩትን ነገር ያፋጥንላችኋል ወር ደግሞ የምትሰሩትን ነገር ያቀላጥፍላችኋል በቀላሉ። ብዙ ጊዜ ከዚህ በፊት ያንን ነገር ለመስራት በጣም ብዙ ጊዜ የሚፈጅን ነገር ወር ደግሞ በጣም ብዙ እውቀት የሚፈጅን ነገር በቀላሉ ኤአይ ተጠቅማችሁ መስራት ትችላላችሁ ነው እንጂ ምንም ልፋት የለውም ወር ደግሞ ምንም አይነት ልፋት አታሳድሩ ምንም አይነት ልፋት አይኖራችሁም ማለት አይደለም። ሶ በዛ መንገድ አንደርስታንድ አድርጋችሁ በቀላሉ ገንዘብ ማግኘት ወር ደግሞ ኢንካም ጀነሬት ማድረግ ትችላላችሁ ማለት ነው። እስካሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ዜን እንደዚህ አይነትና ተመሳሳይ ቪዲዮዎችን በቀጣይ ስንላክ በቀጣይ አፕሎድ ስናደርግ በቀላሉ እንዲደርሷችሁ ከስር የቻናሉን ሰብስክራይብ ማድረግ የደወል ምልክቷን ኦን በማድረግ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ሶ በቀጣይ ቫልዩብል በሆነ ኮንተንት ቫልዩብል በሆነ ቪዲዮ እስክንገናኝ ይመቻችሁ።